ሰላም እንዴት ናችሁ? ዛሬ ደግሞ በመጀመሪያ ቃላት ምስረታ ክፍል 3 ነው ይዤላችሁ የመጣው። ከዚህ በፊት ዋን እና ቱ አንድ እና ሁለት ማለት ነው ሰርቻለሁ። እሱን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ወደፊት ደግሞ እንዲደርሳችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ አድርጉ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ከየትኛውም ዓለሙ ናችሁ በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። ዛሬ በመፊደሎች የተለያየ ቃላት እንዴት እንደምንመሰርት እናያለን። ሙሉ የመቤቶች ናቸው ማለት ነው። ቪዲዮ ደግሞ በጣም አጭር ትንሽ ጊዜ የሚወስድ ነው። 6 ደቂቃ ምናምን ነው የሚሆን። እስከ መጨረሻው ተከታተሉት። እዚህ ጋር መን መነሻ ነው ብያችኋለሁ። እንደነገርኳችሁ በሙሉ መናቸው መነሻችን መላኩ መላኩ ይላል። እዚህ ጋር ደግሞ መምህር መምህር ይላል። አሁንም መን መነሻ እናደርጋለን። መድረክ መድረክ ይላል። አሁንም መነው መነሻው። መሸለም መሸለም ይላል። እዚህ ጋር ደግሞ መሻገር ይላል። አሁንም እዚህ መን መነሻ አድርገን ነው የምንሄድ። መምረጥ ይላል። እዚህ ጋር ደግሞ መነሻችን ናት። መቆየት ይላል። እዚህ ስንገባ ደግሞ አሁንም መነው መነሻችን መጠን ይላል። አሁንም አለች። መቅመስ ይላል። እዚህ ጋር ደግሞ መነው መነሻው። መቀመጥ ይላል። እዚህ ጋር አሁንም መነው መጨመር ይላል። እዚህ ጋር ደግሞ መን መነሻ አድርገን መቀነስ ይላል። እዚህ ደግሞ አሁንም መነው መዘመር ይላል። አሁንም መን መነሻ ስናደርግ መረመረ ይላል። ኦኬ። እዚህ ጋር ደግሞ መሬት ይላል። መሬት ያው እስከዚህ ጀምሮ እስከዚህ እስከ መጨረሻው ድረስ መነው መነሻችን። እነሱን እያየን ነው የምንሄድ። መብት ይላል። መረጃ መኖር መልስ መልክ መሆን እዚህ ጋርም መነው መነሻው መካሪ መቀስ መሳት እዚህ ጋር ደግሞ መተው ይላል። መቅጫ ይላል። መቆም ይላል። እዚህ ደግሞ መጣች ይላል።
ለዛሬ እዚህ ጋር እናበቃለን። ቪዲዮ ደግሞ እንዲደርሳችሁ ሁሌም ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። መልካም ጊዜ